100 Israeli airstrikes hit Lebanon within 10 minutes. ጭርሲል አልወድም ያሉት ኔታንያሁ በሊባኖስ ላይ አዲስ ጦርነት አውጀዋል። ከኢራን ጋር ያለው ድርድር ጫፍ መድረሱ ያላስደሰታቸው ፕሬዝዳንቱ ስምምነቱን በመጣስ አዲስ ሙሉ ጦርነት አውጀዋል። የእስራኤል ጄቶች ቤሩትን ሲያፈራርሱ ሄዝቦላ በአንጻሩ እስራኤል ላይ ከበድ ያለ ጉዳት ያስከተለ ጥቃትን ሰንዝሯል። የቀጠናው ጦርነት ዳግም አገርሽቶ ከሆርሙዝ እስከ ቤሩት ጦርነት ሲታወጅ ቴልአቪቭ በፍንዳታ ስትናጣድራለች። የሄዝቦላ ዋና ሰውም የእስራኤል ጥቃት ሰለባ ሆነዋል። መረጃዎቹን በሰፊ ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ ያድርጉ። መልካም ቆይታም። Minister has said that strikes against Hezbollah in southern Lebanon are going to ramp up. በእስራኤልና በሊባኖስ ድንበር ላይ ሰፍኖ የነበረውን ሰላም ሙሉ በሙሉ ባደቀቀ አዲስ የጦርነት ማገርሸት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖሱ ሄዝቦላ ላይ የሚካሄደውን ወታደራዊ ዘመቻ በከፍተኛ ደረጃና በሰፊው እንዲጠናከር ትዕዛዝ አስተላልፈዋል። ይህ ውሳኔ ታዲያ በአንድም ሌላ መልኩ ቀጠናው ዳግም ወደ ለየለት ግልጽ ጦርነት ውስጥ የከተተው ሲሆን የሊባኖስ ጦርነት ወደማይቀለበስበትና እጅግ አስከፊ ወደሆነ አዲስ ምዕራፍ እንዳይሸጋገር ታላቅ ስጋትን ከፊት ለፊቱ ደቅኗል። ኔታንያሁ ባስተላለፉት ጠንከር ያለ የቪዲዮ መግለጫ እስራኤል አሁንም ቢሆን ከሄዝቦላ ጋር ጦርነት ላይ መሆኗን በይፋ ያወጁ ሲሆን የእስራኤል መከላከያ ኃይል በኢራን ለሚደገፈው ለዚህ ታጣቂ ቡድን የመጨረሻውን ምት እንዲሰነዝር መመሪያ መስጠታቸውን ገልጸዋል። ይህ ይፋዊ መግለጫ በተሰማበት በዚያ ቅጽበት ላይ በደቡባዊ ሊባኖስ የቤቃ ሸለቆ ሰማይ ላይ ጥቅጥቅ ያለ ጭስ ደመና መታየት የጀመረ ሲሆን የእስራኤል መከላከያ ኃይል በተለያዩ ግንባሮች ላይ ተከታታይ የአየር ድብደባዎችን ማውረድ ጀምሯል። ኃይለኛ ፍንዳታዎች በጢሮስና እንደዚሁም በናባቲ አቅራቢያ ጥልቅ በሆነው በምስራቃዊ ሊባኖስ ክፍሎች ላይ የተሰሙ ሲሆን ይህ ወታደራዊ እርምጃ ከተኩስ አቁም ስምምነቱ በኋላ የነበረውን መረጋጋት ገድቦት ከነበረው ከደቡባዊ ድንበር ቀጠና አልፎ በድፍረት መስፋፋትን ያሳያል። ሄዝቦላ በበኩሉ የእስራኤል ወታደራዊ ታንኮችን፣ የጦር ሰፈሮችና ወታደራዊ ህንፃዎችን ያነጣጠሩ 22 ሰው አልባ ድሮኖችና የሮኬት ጥቃቶችን በመሰንዘር ያጸፋ ምላሽ የሰጠ ሲሆን ይህም ላለፉት ረጅም ጊዜያት የቀጠለውን የጥቃት አዙሪት በከፍተኛ ፍጥነት ወደ ነበረበት መመለሱን ያረጋገጠ ክስተት ሆኗል። በአሜሪካ አደራዳሪነት የተፈረመውና በግንቦት ወር አጋማሽ ላይ ለተጨማሪ 45 ቀናት የተራዘመው የጦርነት ማቆም ስምምነት ቢኖርም ሁለቱ ወገኖች በየቀኑ ማለት ይቻላል እርስ በርሳቸው የስምምነት ጥሰት ክሶችን ሲሰነዛዘሩ ቆይተዋል። የእስራኤል ወታደሮች በደቡባዊ ሊባኖስ መሬት ላይ የያዟቸውን ይዞታዎች ሳያነሱ የቆዩ ሲሆን በየቀኑ በሚባል ደረጃ የአየር ጥቃቶችን ሲፈጽሙ ከርመዋል። በሌላ በኩል ደግሞ ሄዝቦላ የድሮንና የሮኬት ጥቃቶችን ከመሰንዘር አልተቆጠበም። አሁንም ግን በኔታንያሁ ግልጽ ትዕዛዝ ግጭቱ የእስራኤል ባለስልጣናት የሄዝቦላን ወታደራዊ አቅም እንዲሁም መዋቅር ሙሉ በሙሉ ለማዳከም ያለመ ነው የሚሉትን አዲስ ይበልጥ ኃይለኛና አደገኛ የተባለውን ምዕራፍ እንዲቀሰቀስ ያደረገም የጦርነት እሳት ለኩሷል። በዋሽንግተን አደራዳሪነትና በአሜሪካና በኢራን መካከል ባለው ሰፊ ውጥረት መሃል ላይ የተደረሰው ተኩስ አቁም ስምምነት በዋነኝነት ታስቦ የነበረው ሁለቱ ወገኖች ተረጋግተው ይበልጥ ዘላቂና አስተማማኝ የሆነ የደህንነት ስርዓት ለመዘርጋት የሚያስችሉ ድርድሮችን እንዲያካሂዱ የትንፋሽ መውሰጃ ጊዜ ለመስጠት ነበር። ያም ሆኖ ግን የሊባኖስና የእስራኤል ባለስልጣናት በሚቀጥሉ ሳምንታት በዋሽንግተን ዲሲ ተጨማሪ የሰላም ንግግሮችን ለማድረግ ቀነቀጠሮ ይዘው የነበረ ቢሆንም የሰላም ስምምነቱ ገና ከጅማሬው ደካማና አስተማማኝነት የጎደለው እንደነበር አሳየም። እስራኤል የደህንነት ስጋቶችንና የሄዝቦላ በድጋሚ መታጠቅ አደጋን እንደ ምክንያት በመጥቀስ በደቡባዊ ሊባኖስ ካሏቸው የተወሰኑ ይዞታዎች ወታደሮቿ ሙሉ በሙሉ አላስወጣችም። ሄዝቦላ በበኩሉ የእስራኤል ጦርን መገኘት እንደ ወረራና ጠባጫሪነት በመቁጠር አነስተኛ መጠን ያላቸው ወታደራዊ ጥቃቶችን ሲሰነዝር ቆይቷል። የሊባኖስ ባለስልጣናት ይፋ ባደረጉት መረጃ መሰረት የመጀመሪያው የተኩስ አቁም ስምምነት ከተፈረመበት ጊዜ ጀምሮ በዚህ የሰላም ወቅት ብቻ በእስራኤል ወታደራዊ እርምጃዎች ምክንያት ከ400 በላይ የሊባኖስ ዜጎች የተገደሉ ሲሆን ከወርሃ መጋቢት አንስቶ የተመዘገበው አጠቃላይ ሟቾች ቁጥር ከ3185 በላይ አሻቅቧል። የእስራኤል ወገን መረጃዎች ደግሞ በመቶዎች የሚቆጠሩ የሄዝቦላ ታጣቂዎች መወገዳቸውን የሚገልጹ ሲሆን የጠቅላይ ሚኒስትር ቤንያሚን ኔታንያሁ እስካሁን ድረስ ባደረጓቸው ወታደራዊ ዘመቻዎች ከ600 በላይ አሸባሪዎችን ማክሸፍ እንደቻሉ በይፋ ይናገራሉ። በዚህ ጊዜ ገደብ ውስጥ ታዲያ 10 የእስራኤል ወታደሮች ሕይወታቸው አልፏል። በአሁኑ ወቅትም ከ1 ሚሊዮን በላይ የሚሆኑ የሊባኖስ ዜጎች
ከአካባቢያቸው ተፈናቅለው የሚገኙ ሲሆን በተደጋጋሚ እስራኤል የለቃችሁ ውጡ ትዕዛዞችን በማያቋርጡ ድብደባዎች ምክንያት ሕይወታቸው ሙሉ በሙሉ ምስቅልቅል ውስጥ ገብቷል። ለዚህ የቅርብ ጊዜ ጦርነት ማገርሸትና መባባስ እንደ አፋጣኝ ምክንያት ወይም ደግሞ ክብሪት አጫሪ ተደርገው የሚወሰደው ሄዝቦላ በደቡባዊ ሊባኖስ የሚገኙትን የእስራኤል ኃይሎች በከፍተኛ ሁኔታ ድሮኖችን በመጠቀም ማጥቃቱንና ጉዳት ማድረሱን ቀጥሏል። በቅርቡ በደረሰ አንድ ጥቃት የአንድ እስራኤላዊ ወታደር ሕይወት ያለፈ ሲሆን ሌላኛው ደግሞ ከባድ የአካል ጉዳት ደርሶበታል። በኔታንያሁ ጥምር መንግስት ውስጥ የሚገኙት የቀኝ አክራሪ መስመር ሚኒስትሮችም ይህን ጥቃት እንደ መልካም አጋጣሚ በመጠቀም እስራኤል እጅግ የበረታና ኃይለኛ ወታደራዊ ምላሽ እንድትሰጥ ተጽዕኖ ማሳደር ጀምረዋል። በኔታንያሁ ጥምር መንግስት ውስጥ ቁልፍና ወሳኝ ቦታ ያላቸው የፋይናንስ ሚኒስትሩ ቤዛሌል ስሞትሪች እንዲሁም ደግሞ የብሔራዊ ደህንነት ሚኒስትሩ ኢታማር ቤን-ግቪር ጦርነቱ በሰፊው እንዲቀጥልና ይበልጥ እንዲፋፋም ከፍተኛ ግፊትና ጥሪ ያደረጉ ካሉ መሪዎች መካከል ግንባር ቀደምቶቹ ሆነዋል። ሰው አልባ ድሮኖች ለመመከት የሚያስችል ቴክኖሎጂ ለመግዛት በግምት 2 ቢሊዮን ሰቅል ወይም ደግሞ $692 ሚሊዮን የሚሆን ልዩ በጀት ያጸደቁት ሚኒስትሩ ስሞትሪች በእያንዳንዱ የሄዝቦላ የፈንጅ ድሮን ጥቃት ምትክ በቤይሩት ከተማ ውስጥ 10 ህንፃዎች መደርመስ አለባቸው ሲሉ በይፋ ዝተዋል። እሳቸው አጽንኦት ሰጥተው እንደተናገሩት ስልታዊ ስጋቶች የሚሹት መከላከያም ብቻ ሳይሆን ስልታዊና አጥፊ የሆኑ ወታደራዊ ምላሾችን ነው ብለዋል። ሚኒስትሩ ቤን-ግቪር ደግሞ ጉዳዩን ይበልጥ ወደ ከፋ ደረጃ በመውሰድ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካን ፕሬዝዳንት ዶናልድ ትራምፕ ጠረጴዛ በመምታት እስራኤል ወደ ሙሉ የለየለት ጦርነት መመለሷን በይፋ እንዲያውጁ ጠይቋል። ከዚህም በተጨማሪ ወደ ሊባኖስ የሚላከው የኤሌክትሪክ ኃይል ሙሉ በሙሉ እንዲቋረጥ የሄዝቦላ ዋነኛ ምሽግና መናገሻ የሆነችው ደቡባዊት ቤይሩት ክፍለ ከተማ ዳሄ በእስራኤል ጦር እንድትወረርና ኃይለኛ ወታደራዊ ዘመቻዎች በአስቸኳይ እንዲቀጥሉ ጥሪ አቀርበዋል። እነዚህ ጠንከር ያሉ መግለጫዎች በእስራኤል የውስጥ ፖለቲካ ያለውን ጥልቅ ልዩነትና መከፋፈል የሚያሳዩ ከመሆናቸው በላይ ኔታንያሁ ፈጣንና ወሳኝ ውጤት እንዲያመጡ ከቀኝ ክንፍ የፖለቲካ አጋሮቻቸው የሚሰነዘርባቸውን ከፍተኛ ጫና ያመለክታል። የኔታንያሁ የቅርብ ጊዜ ይፋዊ መግለጫ እነዚህን የቀኝ አክራሪ ጥያቄዎችና ፍላጎቶች ያሟላ ቢሆንም በአሁኑ ወቅት ወደ ቤይሩት ከተማ በቀጥታ በመግባት ሙሉ በሙሉ በምድር ላይ የተመሰረተ ወረራ ከማድረግ ተቆጥቧል። ይሁን እንጂ የእስራኤል መከላከያ ኃይል ከሶሪያ ድንበር አቅራቢያ የሚገኘውና ሄዝቦላ ለረጅም ጊዜ የጦር መሳሪያዎችን ለማከማቻነት እንዲሁም ለማስተላለፊያነት ሲጠቀምበት የኖረውን ስትራቴጂካዊ ቦታ የቤቃ ሸለቆን እንዲሁም ሌሎች አካባቢዎችን ወታደራዊ መሰረተ ልማቶች በኃይል ደብድቧል። የሊባኖስ መገናኛ ብዙሃን እንደዘገቡት ከሆነም በጥቃቱ ምክንያት በርካታ መኖሪያ ህንፃዎች በናባቲ የሚገኝ የሺያ ማህበረሰብ ማዕከል ከፍተኛ ውድመት የደረሰባቸው ሲሆን እስራኤል በተጠቀመችባቸው የጦር መሳሪያዎች ምክንያት በእርሻ ቦታዎች ላይ ሰፊ ሰደድ እሳት ተነስቷል። የጦርነት አድማሱ ይበልጥ ሰፍቶ የከፋ እልቂት እንዳይመጣ መስጋት በደቡባዊ ቤይሩት የከተማ ዳርቻዎች የሚኖሩ በርካታ ነዋሪዎች አካባቢያቸውን ጥለው በከፍተኛ ሁኔታ መሰደድ ጀምረዋል። የሄዝቦላ ወታደራዊ ዋና ጸሐፊ የሆኑት ናኢም ቃሲም በአሁኑ ወቅት የዚህ ወታደራዊ ግጭት ዋነኛ ትኩረት ማዕከል ሆነዋል። ምንም እንኳን እሳቸው አሁንም ቢሆን በሕይወት ያሉና ጠንካራ አቋም እያሳዩ ቢገኙም የእስራኤል ኃይሎች ባለፉት ጥቂት ሳምንታት ውስጥ ብቻ በፈጸሟቸውና እንዲሁም ደግሞ በተጠናከረ መልኩ ባደረሷቸው 2 ያክል ጥቃቶች እሳቸው ለመግደል ያነጣጠረ ድርጊት ፈጽመዋል። ናኢም ቃሲም የሊባኖስ መንግስት ታጣቂ ቡድን መሳሪያውን እንዲያወርድና ብሎም ትጥቅ እንዲፈታ የሚደረገውን ዲፕሎማሲያዊ ጥረትና ግፊት ሙሉ በሙሉ ውድቅ ያደረጉ ሲሆን የሄዝቦላ የጦር መሳሪያ ይዞታ የሊባኖስ የውስጥ ጉዳይ ብቻ መሆኑና ድርጅታቸው የታጠቀውን የነጻነት ተጋድሎ አጠናክሮ እንደሚቀጥል ተናግረዋል። የእሳቸው ከተደጋጋሚ ግድያ ሙከራዎች መትረፍና የሚያስተላልፏቸው ጠንካራ ቃላት ታጣቂ ቡድኑ በከፍተኛ የአመራርና የወታደር እልቂት ቢደርስበት እንኳን አሁንም ድረስ ያለውን ውስጣዊ መቋቋም አቅምና ጽናት በግልጽ የሚያሳይ ነው ይላሉ ብዙዎች። ሄዝቦላ የሚሰነዝራቸው ወታደራዊ ጥቃቶች ሙሉ በሙሉ እስራኤል ለምትፈጽማቸው ተደጋጋሚ የስምምነት ጥሰቶችና ለምታካሂደው ወረራ የሚሰጡ ህጋዊ አጸፋዊ ምላሾች እንደሆኑ አድርጎ ያቀርባቸዋል። የሊባኖስ ህዝብ የእስራኤል ጦር ኃይሎች ደቡባዊ ሊባኖስን ላለፉት 18 ዓመታት በኃይል ወረው ከቆዩ በኋላ በ2000 አካባቢ ሙሉ በሙሉ የወጡበትን የነጻነት ቀን በዓል ባከበሩ ወቅትም በአሁኑ ሰዓት እየወረደ ባለው ተከታታይ የአየር ድብደባ ምክንያት የበዓሉ አከባበር ስሜትና ድምቀት በእጅጉ ቀንሶ ታይቷል። ታጣቂ ቡድኑ ይህ የእስራኤል ጠባጫሪነትና ወታደራዊ ጥቃት በዚህ መልኩ የሚቀጥል ከሆነ የጦር ሜዳውን ለእስራኤል ጦር ኃይሎች ወደ እውነተኛ ገሃነም ለመቀየር ዝቷል።
ይህ የጦርነት ማገርሸትና መባባስ የተከሰተው እጅግ ተለዋዋጭና አደገኛ በሆነው ክልላዊ የፖለቲካ ሁኔታ ውስጥ ነው። ዩናይትድ ስቴትስና ኢራን ወደ ሰላም ስምምነት ሊያመራ የሚችል ከፍተኛ የዲፕሎማሲ ሂደት ላይ ይገኛሉ። በዚህ የመጀመሪያ ዙር ግጭት ወቅትም አሜሪካና እስራኤል በጋራ በሰነዘሩት ድንገተኛ አየር ድብደባ የኢራኑ የበላይ መሪ አያቶላ አሊ ኻሜኒ መገደላቸው ይታወሳል። ሄዝቦላ በወቅቱ ለኢራን ያለውን ጥልቅ አጋርነትና ውግንና ለማሳየት ሲል ወደ እስራኤል ምድር ተከታታይ የሮኬት ጥቃቶችን ያለ ማቋረጥ ፋታ ሳይሰጥ በሰንዘር ነበር ወደዚህ ጦርነት አዙሪት መግባቱን ያወጀው። ኢራን በአሁኑ ወቅት ከምዕራባውያን ጋር የምታደርገው ማንኛውም አይነት ሁሉን አቀፍ የሰላም ስምምነት በሊባኖስ ግንባርን ጨምሮ በሁሉም የጦር ሜዳዎች ላይ ሙሉ ተኩስ አቁም መደረጉን ማካተት እንዳለበት አጥብቃ ትሞግታለች። እስራኤል በበኩሏ ለህልውናዬ ቀጥተኛ ስጋት ነው ስለምትለው ታጣቂ ቡድን በምትወስደው ወታደራዊ እርምጃ ላይ ማንኛውም አይነት ዓለም አቀፋዊ ገደብ ወይም ማዕቀብ መጣልን በጥብቅ ትቃወማለች። ዋሽንግተን ከእስራኤል ወገን ስለሚሰጡት የእነዚህ የቅርብ ጊዜ ወታደራዊ እርምጃዎች ዝርዝር መረጃ እየደረሷት ሲሆን አሜሪካ ባለስልጣናት በጉዳዩ ላይ ስልታዊ የኃይል ሚዛን ለመጠበቅ እየጣሩ ነው። በዚህ ምክንያትም በቅርቡ በዋሽንግተን ዲሲ ይካሄዳል ተብሎ የሚጠበቀው የሊባኖስና የእስራኤል የሰላም ድርድር አሁን ላይ እጅግ የበረታና ከባድ ዲፕሎማሲያዊ ጫና ተጋርጦበታል። የሊባኖሱ ፕሬዝዳንት ጆሴፍ አውን በማንኛውም መስክ የሰላም ሂደት ወደፊት መራመድ የሚችለው የእስራኤል ጦር ከደቡባዊ ሊባኖስ መሬት ላይ ሙሉ በሙሉ ለቆ ሲወጣ ብቻ መሆኑን እንደ አስገዳጅ ቅድመ ሁኔታ ያስቀመጡ ሲሆን በሌላ በኩል ደግሞ የእሳቸው መንግስት የሄዝቦላን ታጣቂዎች ትጥቅ ለማስፈታት የሚደረገውን እጅግ ውስብስብና በፖለቲካ ረገድ አደገኛ የሆነውን የቤት ስራ ለመስራት እየተንቀሳቀሰ ነው። በናባቲና በጢሮስ ከተሞች ሰማይ ላይ ጥቁር ጭስ ደመና እየተነነ ባለበት እንዲሁም ሰው አልባ የጦር ድሮኖች ድንበር ተሻግረው በሚምዘገዘጉበት በዚህ ሰዓት በተሳሳተ ስሌት ምክንያት የሚፈጠር የስህተት አደጋ እድሉ በከፍተኛ ደረጃ እየጨመረ መጥቷል። ይበልጥ ሰፊ የሆነው ክልላዊ ጦርነት መፈንዳቱ በቤቃ ሸለቆ በኩል የሶሪያን ወታደራዊ ኃይሎች በቀጥታ ወደ ግጭት ሊያስገባ የሚችል ከመሆን በላይ አሁን በመካሄድ ላይ ያለውን የአሜሪካና የኢራን ዲፕሎማሲያዊ ሂደት ሙሉ በሙሉ ሊያናጋው ይችላል። እንዲሁም ቀደም ሲል በደረሰባት የኢኮኖሚ ውድቀትና በተከታታይ መፈናቀሎች ምክንያት እያገገመች ባለችው ሊባኖስ ላይ እጅግ አስከፊ የሆነ ሰብአዊ ቀውስ ሊያስከትል ይችላል። የእስራኤል ጦርነት ስልት በጥንቃቄ የተሞሉ ተከታታይ አየር ድብደባዎችን፣ የታቀዱ የአመራር ግድያዎችን፣ በሊታኒ ወንዝ ደቡባዊ ክፍል ላይ ሙሉ በሙሉ የደህንነት ቀጠና ለመፍጠር የሚደረጉ የምድር ላይ ወታደራዊ እንቅስቃሴዎችን ያቀናጀ ነው። የእስራኤል መከላከያ ኃይል የሽብርተኞች መሰረተ ልማት ናቸው ብሎ የጠረጠራቸውና የለያቸውን በርካታ ህንፃዎችና ስፍራዎች በሰፊው እያፈረሰ ይገኛል። ለአካባቢው ነዋሪዎችም ተደጋጋሚ የሆነ የለቃችሁ ውጡ ማስጠንቀቂያን አስተላልፏል። በዚህ ዘመቻ ውስጥም ዘመናዊ ድሮኖች፣ መከላከያ ዘዴዎችን መጠቀምና በመረጃ ላይ የተመሰረቱ ጥቃቶችን መሰንዘር ዋነኛ መሳሪያ ሆኖ አገልግሏል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍጥነቱን ጨምሩ ወይም ደግሞ ጋዙን እርገጡት የሚለው ጠንካራ መግለጫ እስራኤል ታጣቂ ቡድኑን በድንበር ላይ ከመግታት አልፋ የሄዝቦላን ወታደራዊ መዋቅር ሙሉ በሙሉና በዘለቄታዊነት ወደ ማዳከም መሸጋገሯን የሚያሳይ ግልጽ ምልክት ነው ሲሉ ብዙዎች ይገልጹታል። ሄዝቦላ ምንም እንኳን ከ1000 በላይ ታጣቂዎች የተገደሉበትና ከፍተኛ የአመራር እልቂት የደረሰበት ቢሆንም አሁንም ድረስ በብዙ ሺዎች የሚቆጠሩ ሮኬቶች፣ ዘመናዊ ድሮንና ሰፊ የምድር ውስጥ መከላከያ ዋሻዎች ባለቤት ነው። የታጣቂ ቡድኑ ስልት ሙሉ በሙሉ የተመሰረተው መደበኛ ባልሆነም የውክልና ጦርነት ላይ ሲሆን ይኸው ቀጣይነት ባላቸው የድሮንና የሮኬት ትንኮሳዎች በእስራኤል ላይ ከፍተኛ ወታደራዊና ኢኮኖሚያዊ ኪሳራን መጫን ነው። በሌላ በኩል ደግሞ በሲቪል መኖሪያ አካባቢዎች ውስጥ ተደብቆ በመንቀሳቀስ የእስራኤልን የኢላማ ጥቃት ማወሳሰብ ናቸው። ድርጅቱ ከኢራን መንግስት ጋር ባለው ጥልቅ ጥምረት ከፍተኛ የተባለ የርዕዮተ ዓለም ስንቅና ተጨማሪ የጦር መሳሪያ አቅርቦት መስመሮችን የሚያገኝበት ቢሆንም እስራኤል ግን እነዚህን አቅርቦት መስመሮች ለመቁረጥ የምታደርገው ጥቃት እጅግ ኃይለኛና አስከፊ ነው። ወታደራዊ ተንታኞች እንደሚያመላክቱት ከሆነም የሄዝቦላ ሰው አልባ ድሮኖች ቴክኖሎጂ አቅም በከፍተኛ ሁኔታ ማደጉ ለእስራኤል መከላከያ ትልቅ ፈተና ደቅኗል። ይህም እስራኤል ለመከላከያና ለማጥቂያ ስርዓቶቿ ታላቅ የገንዘብና የቴክኖሎጂ ኢንቨስትመንት እንድታደርግ ያስገድዳታል። በቤቃ ሸለቆ ላይ የሚፈጸሙት ተከታታይ ድብደባዎች በዋነኛነት ወደ ሶሪያና ወደ ኢራን የሚዘረጉትን ወሳኝ አቅርቦት መስመሮችና የህዝብ ማዕከላትን ለማውደም ያለሙ ናቸው። ወርሃ ጥቅምት በ7ኛው ቀን 2023 ታሪካዊ ክስተት ኋላ የመጡት አዲስ ተጨባጭ እውነታዎች የረቀቁ የድሮን ቴክኖሎጂዎች፣ ጥራት ያላቸው የኢላማ ጥቃቶችና ከኢራን ጉዳይ ጋር በቀጥታ የተሳሰሩ ክልላዊ ቀውሶች ያሉበት ዘመን ነው። እስራኤል ታጣቂ ቡድኗ ለወደፊት ዳግም መታጠቅ እንዳይችልና ያለፈው ታሪክ እንዳይደገም ለማድረግ ያላት ቁርጠኛ አቋም አሁንም ለምታሳየው ጠንካራ ወታደራዊ እርምጃ
ዋነኛ አንቀሳቃሽ ኃይል ሆኗታል። ሄዝቦላ በበኩሉ የሚከተለው የመቋቋምና የነጻነት ተጋድሎ በሀገር ውስጥና በአካባቢው ሀገራት ዘንድ ያለውን ፖለቲካዊ ተቀባይነትና ህልውና ጠብቆ ለማቆየት እያገዘው ይገኛል። ወደፊት ሊከተሉ የሚችሉ የሰላም መንገዶች ሙሉ በሙሉ በከፍተኛ ተግዳሮቶች የተሞሉ ናቸው። አነስተኛ መጠን ያለው ወታደራዊ ጥቃትን ማጠናከር፣ ምናልባትም ሄዝቦላ በዋሽንግተን የሰላም ንግግሮች ላይ የተወሰኑ ቅድመ ሁኔታዎች እንዲቀበልና ስምምነት እንዲያደርግ ጫና ሊፈጠርበት ይችላል። ነገር ግን ይህ ዘመቻ ይበልጥ ሰፍቶ ወደ ሙሉ ጦርነት ከተቀየረ በቤሩት ከተማ ዳርቻዎች ውስጥ አስከፊ የተባለ የከተማ ውስጥ ውጊያ ሊቀሰቀስ የሚችል ከመሆኑ በላይ የብዙ ሺዎችን ህይወት ሊቀጥፍና እስራኤልን ከዓለም አቀፉ ማህበረሰብ ሊያገል ይችላል። የአሜሪካ አደራዳሪነት አሁንም ቢሆን እጅግ ወሳኝ ቢሆንም ኔታንያሁ በሀገር ውስጥ የፖለቲካ ፍላጎትና በጥምር መንግስታቸው ውስጥ ያሉ አክራሪ ኃይሎች ተጽዕኖ የእሳቸውን የመተጣጠፍና የማመቻቸት እድል በእጅጉ ገድቦታል። በዚህ አረብ ምድር ሌቫንት ላይ ጨለማ እየሰፈነ ባለበትና አዳዲስ ፍንዳታዎች የሰማዩን አድማስ እያበሩበት በሚገኙበት ጊዜ አንድ ነገር ግልጽ ሆኖ ይታያል። ይኸውም የኔታንያሁ ውሳኔ ከወታደራዊ ኢላማዎች ባለፈ በርካታ ንጹሃንና ሀገራትን ሊበላ የሚችል አጥፊ እሳትን ዳግም አንድዷል። ታዲያ የሚመጡት ጥቂት ቀናት ዲፕሎማሲው ይህንን ነበልባል እሳት መክታት ይችል እንደሆነ ወይም አካባቢው ወደ ባሰ ታላቅ ጦርነት እልቂት ውስጥ ይገሰግስ እንደሆነ የሚፈትኑ ናቸው። የጦርነት እልቂት ውስጥ ይገሰግስ እንደሆነ የሚፈትኑ ናቸው።